ታላቅ የሆነ ረሃብ ሊመጣ እንደሆነ ብዙሃን አባቶቻችን ተናግረዋል። ይሄን ከጣሉት ራብ ይቆማል። ጥቂት ቀናት የምንራበው ይሄ ካቆየ ግን የሰው እኔና እናንተን የለካ የቅዱስ ዮሐንስ ልጆች እኔና እናንተን የለካ የቅዱስ ዮሐንስ ልጆች ለእሱ ብቻ አይንሰላች ዘሩም አይተርፍም። ቤተክርስቲያን ምስክሬ ናት። እኔና እናንተ ነክሶ በነፃነት መኖር መብላት መጠጣት አይችልም። 300,000 ብር ካልከፈልክ በድቁና አትቀጠርም ያለኝን ያንን ሰውዬ አስታወሰኝ ይሄ ቪዲዮ። ኮሜዲያን አሰፋን አያችሁት? ኮሜዲያን አሰፋን አያችሁት? ቄስ ነበር። ማን ቄስ እንዳረጋቸው ልንገራችሁ። ባህታዊ እንዲደህዩ ወይ ሀብታም እንዲሆኑ ወይ እንዲደህዩ ወይም እንዲ ሀብታም እንዲሆኑ ወይም ባለስልጣን እንዲሆኑ ወይም እንዳይሆኑ እንደዚህ ይሆን አካል ይወስንባቸው። ግን ይሄ ፈጣሪ ይሄን እንደማያደርግ አንድ ማረጋገጫ ቃል ነው እኔ መስጠት የምፈልገው። ወይራ አይዛ ለቅድማ ይንቲነ በቀለ ደሞሞ ለአገርቲ ህከም ሰላም ጤናን ፍቅርንና በረከትን አንድ ላይ አድርጎ ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የአምላክ የወላዲተ አምላክ የአስራትና ያደራ ልጆች እንዴት አላችሁ? ደህና ናችሁ ወይ? እግዚአብሔር የተመሰገነ ይሁን። እጅግ በጣም ሰላም ነን። እንዴት ናችሁ ለማለት ወዳለሁ በድጋሚ። አሁንም እንግዲህ ይህ ቪዲዮ ወደ እናንተ ለመጀመሪያ ጊዜ ከሆነ የሚመጣው ሰብስክራይብ ምትለዋን በተን እየነካችሁ አብረን እንጓዛለን። የደውል ምልክቱን ብትነኩ ሁልጊዜ የምሰራውና ወደ እናንተ የምለቅላችሁ ቪዲዮዎች በቶሎ ይደርሷችኋል ማለት ነው። ያያችኋቸውን የተቀነጫጨው ቪዲዮዎችና ሌሎችንም ቪዲዮዎች ወደ እናንተ ይዤላችሁ መጥቻለሁ። ነገ ወዲያ እንግዲህ አብይ ጾም ልንቀበል እጃችንን ታጥበን ተዘጋጅተናል። እናንተ ምን ያህል ተዘጋጅታችሁበታል? ባይሆንም ግን መጾማችሁን አታቋርጡ። እሺ፣ ንስሐ ባትገቡም ጾሙ። ችግር አለብኝ፣ እንዲህ ነኝ፣ ዘማዊ ነኝ፣ ጠጪ ነኝ ምናምን የምትሉ ሰዎች አንድ ቀን እግዚአብሔር ይመጣና ህይወታችሁን እድስ አድርጎት ንጹህ አድርጓችሁ ደግሞ እናልፋለን። ስለዚህ አሁን ከአብይ ጾም ከመጣው ጾም በፍጹም እንዳትነጥቡ እሺ። ሁላችሁም ጾሙ። ምክንያቱም ይሄንን ያቀረብኩት ዝም ብዬ አይደለም። ሁላችን መጾም አለብን፣ ሁላችን መጸለይ አለብን ምናምን ምለው ያለ ምክንያት አይደለም። ረሃብ እየመጣ ነው ብለዋል እኛ አባት። እስኪ ስሙልኝ። ረሃብ ይቆማል። ሰውየው ይሄን ከጣሉት ረሃብ ይቆማል። ጥቂት ቀናት የምንራበው ይሄ ካቆየ ግን የሰው ታለ ገድ የለም። እግዚአብሔር እንኳን ከወረወረ እንኳን ከፈከረ ከወረወረ ያድና እንዲቢደግን እግዚአብሔር ያድና። ይሄን እንዳትተቱ። ቅዱስ ጊዮርጊስን ስር ከፊታችሁ ያዙ። ባሁን የምትወዱትን የቅዱስ ጊዮርጊስ የቅዱስ ሚካኤል ስል ከእጃችሁ የገዳም እምነት ከኪሳችሁ እንዳትሉ እና ልጆቼ ይሄን መመላችሁ። መከራ መጥቷል፣ ጽዋ መጥቷል፣ የመከራ ጽዋ መጥቷል፣ ሰማዕትነት መጥቷል። እንዳንሽ ጽዋ መጥቷል። መጠጣት ነው የሚገባን። ማሻሹ ግን አያዋጣንም ብሏል ፈላጭ። ላይቀር ከንቱ እሱም ይታዘበናል። እንደው ኢትዮጵያን ወደፊት እንዴት ያዩዋታል? ኢትዮጵያ ለወደፊት አያል ሀገር ነው የምትሆነው። የጠፋ ሁሉ ይመጣል። ኢትዮጵያን ተሳድቦ ሄዳ ይመጣ። ደሃ ሀገር አማዳም ሀገር ብሎ ሄዳ ይመጣ። ተቸግሮ ሄዳ ይመጣል። በዛን ጊዜ ትራንስፖርት አይጭንም። ተሳድቦ ሄዳ እንግዲህ ምን ትላለች? እዚህ ላይ እርጉዝ አለች፣ እዚህ ላይ የተረገዘችው ላሟ ጥጃ ወልዳ አልጠባ አለችው። ምን ሆና ይሁን እናቷን ጠላችው። እናቴ ኢትዮጵያ የወተት ሀገር፣ እናቴ ኢትዮጵያ እንጀራ ሀገር፣ ሁሉም ጥሎሽ ሄዳል ወደ እስላም ሀገር። እስላም መጣ ለምን ትላላችሁ? ወለተ ማርያምን ከድጃ ብላችሁ ብሩ በሻንጣ እየመጣላችሁ እናንተ በሙሉ እዛ ነው ያላችሁ ሙስሊም ሀገር ይላል። ይሄ ትርጉሙ ምንድነው? ይሄ ማለት ልጆቻችን ሲማሩ ደረጃ ሲደርሱ
ወደ ውጭ ሄዶ ማገለግሉት ነው እንጂ ኢትዮጵያን እናገለግላለን አይሉ። ስለዚህ ትርጉሙ ይሄ ነው። ከኔ ምን አጣችሁ ወደ ሰው ሀገር የምትሄዱ? ወለተ ማርያምን ከድጃ ብላችሁ ሚል ደግሞ ልጆቻችን ክርስትና ሰንስተው ወለተ ማርያም ብለን ሰይመን አምባሲ ሄደን እንደገና ፋጢማ ማርያም ብለን የምንልከው ነው። ስለዚህ ምን አጣችሁ ነው ተባለ። ከዚህ ወደ ውጭ ሄደ ሰው ደግሞ በዛን ጊዜ ኢትዮጵያ ሀገር የተመኘውሽ ምን አይነት ዘመን ነው የተለየውሽ የሚልበት ቀን አለ። ኢትዮጵያ ተሰደን ወደ ውጭ ሀገር ሄደናል። ተሰደው የሚመጡበት ገና ስደተኛ እንቀበላለን ለወደፊት። ኤርትራም ትመጣለች፣ ጅቡቲም ትመጣለች፣ ሁሉም ይመጣል ብሎ ነግሮኛል። ከኢትዮጵያ ጋር አንድ ይሆናሉ ሁሉ። ምን አይነት ሀገር ትመጣለች ኢትዮጵያ ትመጣለች ጅቡቲ ሳንከራከር። መልካም ዜናን የሚያሰማ ተስፋን የሚሰጥ ትውልድ አይደለም አሁን ያለንበት አይደል? በቃና እንዲህ ያሉ እናቶቻችንን አባቶቻችንን እግዚአብሔር በእድሜ በጸጋ ያቆይልን። ምናሉ እኛ አባት ይሄንን ሰው ካላወረዳችሁት ይሄ ሰው ካልወረደ ረሃብ፣ መከራ፣ ችግር ይመጣል እና እንዲወርድ ነው ብለው ጣል ሲያደርጉ ሰምቻለሁኝና እንቀጥላለን። በእድል ውስጥ ይሄ እድሌ ነው ጣፈንታዬ ነው የ40 ቀን እድሌ ነው ጣፈንታዬ ነው ይሄ ምን ተርታዬ ነው ምናምን እየተባለ ብዙ ሰው ህይወቱን በዛ ነገር ውስጥ በማድረግ ወይም ደግሞ እንዴት ነው ለማምለጥ ማምለጫ አለ አይደለ? በቃ ስላልተሳካለት የሆነ ነገር ሞክሮ ስላልሆነለት የኔ የ40 ቀን እድሌ ተርታዬ ነው ጣፈንታዬ ነው ምናምን ነገር እያለ ሰው ብዙ ጊዜ ያመካኛል። ይህንን ነገር እንደው በጥቂቱ ከዚህ በፊት ማምጥቼላችሁ ነበረና መምህር ዲያቆን ብርሃን አድማስ ቆንጆ አድርገው ገልጸውልናል በዚህ ዙሪያ ላይ ያለውንና እንደው በጥቂት ስሙልኝ እስኪ። እንዲደህዩ ወይም እንዲ ሀብታም እንዲሆኑ ወይም ባለስልጣን እንዲሆኑ ወይም እንዳይሆኑ እንደዚህ የሆነ አካል ይወስንባቸው ግን የለም። ይሄ ፈጣሪ ይሄን እንደማያደርግ አንድ ማረጋገጫ ቃል ነው እኔ መስጠት የምፈልገው ከመጽሐፍ ቅዱስ። አንኳኩ ከፈተላችሁ፣ ሹ ታገኛላችሁ፣ ለምኑ ይሰጣችሁ። እነዚህ በጣም ኃይለኛ ቃላት በጣም ለምሳሌ አሁን በመንፈሳዊ ሕይወት ልንገር፣ ምንኩስና የሚገቡ ሰዎች አሉ። በቃ አንተ እና እንዴት ነው አሉት አንዱን ትልቅ አባት፣ ይሄ ነገር ለዚህ የተመረጡ ሰዎች አሉ ወይ እንደዚህ የሚለው ማለት እና እኔ እግዚአብሔር ይቀበለኛል ወይ እድሌ ምንኩስና ነው ወይ ምጣዬ ለዚህ እንትን ነኝ ወይ ብሎ ጠየቀ። እንደዚያ የሚባል የለም። ይህን ቃል ጠቀስለት። ከፈለከው ታገኘዋለህ፣ ካልፈለከው አታገኘው። ፈልገው መንኩስ ከባድ የራሱ ተጋድሎች አሉት። ግን ፈልገው እሱን የራሱ ያንን ሆነህ ማሸነፍ ማለት ከፈለከው ታገኘዋለህ። ምንም ሌላ ነገር የለም። የእግዚአብሔር ቃል የሚለው ይሄ ነው። አንደኛው ይሄ ነው። ሁለተኛው ደግሞ ሰዎች ግን ከሃይማኖት በተለይ ከኦርቶዶክስ ክርስትና አንጻር ሲታይ እኛ የምንፈልገውን እንዲሆን ከመለመን እሱ የሚፈልገው እንዲሆን መለመን ነው ትክክለኛ። አሁን እኛ የኛ ፍላጎቶች በሙሉ መሆን አለባቸው። የማይሆኑት እድለኛ ስላልሆንኩ ነው ወደሚል ነው የምንሄደው። ግን ሪል ሰው ይፈልጋል፣ ያን ይሻል፣ ያንኳኳል። አሁን አንኳኩ እኮ ማለት ጥረት ነው በነገራችን። መሻት ልብ ውስጥ ያለ ነገር፣ ማንኳኳት ግን ኤፈርት ነው። አንድ ላይ የመጡ ነገሮች ያ ነገር እንዲሆን ለምሳሌ ሳይንቲስት መሆን የሚፈልግ ሰው ደርሶ መሆን አይችልም። ጠንክሮ ማጥናት አለበት። በጣም ሰርቶ ማደግ ሀብታም የሚሆን ሰው ለምሳሌ ጠንቋይ ቤት እየሄደ ብቻ ምናምን እያለ አይቴል ጠንክሮ ሰርቶ ግን ማደግ ይችላል ጄኒውን በሆነ መንገድ። ሌሎች ሁኔታዎች እንደዚህ ናቸው እንደዛ ናቸው ምናምን እነሱ ሁሉ ሌሎች መልሶች አሏቸው፣ ሌሎች ጉዳዮች አሏቸው እና ሰው ደስቲንድ አይደለም። ስለዚህ ያለንን አስተሳሰብ አመለካከት መዝጋት ነው ያለው። እኔ ውስጥ ያለ ችግር ነው በነገራችን ላይ እኛ ውስጥ ያለ እኛን በትክክል ራሳችን ማየትና ማስተካከል ነው ትክክለኛው ነገር እና ከዚያ በኋላ ጥረቶቹን እየጨመሩ መሄድ ነው እንጂ ሰዎች በጣም የፈለጉትን ነገር ጠንክረው እስከሰሩ እስከ አንኳኩ ድረስ ይከፈታል። ምንም የማይከፈት ነገር የለም። የእግዚአብሔር ቃል የሚለው አንኳኩ ይከፈታል፣ የማይከፈት ነገር አለ ተብሎ አልተጻፈም። ይሄ የእግዚአብሔር ቃል ነው። ስለዚህ እግዚአብሔር ደስቲን እንዳላረጋቸው በዚህ ቃሉ እሱ ራሱ መክሯል ማለት ነው። መምህር ዲያቆን ብርሃን አድማስ ቆንጆ አድርገው ነው አይደል የነገሩልን። በቃ አንኳኩ ይከፈትላችኋል። ሁላችንም ማድረግ ያለብን ምንድነው? ማንኳኳት ነው። በቃ የእግዚአብሔርን በር የእግዚአብሔርን ደጅ ማንኳኳት ይጠበቅብናል። ያኔ ማለበል እነማን ናችሁ ይላል።
እነ ከሌነን እንድንል ደግሞ እግዚአብሔር ይርዳን አይደል? አዎ እኛ የምንፈልገውን ነገር እየጸለይን ከመጠየቅ እግዚአብሔር አንተ የምትፈልገውን ነገር በእኔ ላይ ስራ ማለት የተሻለ ነው ብለው ደግሞ አክለውልናልና ቃለ ሕይወት ያሰማልን። ወይርአዩ አሕዛብ በቅድመ ኢይንትነ በቀለ ደሞሙ ለአግብቲከ ዘተክወ እሺ ዘሪ ይባቅምየከ ትግ ይባቅምየከ ጋሮሙ ለሙቃነ ይባ እሺ በላ ለስኻን ምትነዳዛ ወይራአዩ አሕዛብ በቅድመ ኢይንቲነ በቀለ ደሞሙ ለአግብርቲከ ዘተክወ ይባቅምየከ ጋሮሙ ለሙቃነ የኔ እናት ደስ አይሉም እሞይ በዛ ላይ ንስውር ናቸው ልበ ብርሃን እና ደስ ስላለኝና በቃ ያሉበትን ሁኔታ ሳይ እጅግ በጣም ደስ ስላለኝ ብዙ ነገርን ያስተምረናል። ብዙ ነገር ለሁላችንም ለልባችን የሚነግረን ነገር አለና እናቶቻችን በዚህ ልክ ከእግዚአብሔር ጋር ኖረውበታል። እኔና እናንተን የነካ የቅዱስ ዮሐንስ ልጆች ለእሱ ብቻ አይንሰላች ዘሩም አይተርፍም። ቤተክርስቲያን ምስክሬ ናት። እኔና እናንተ ነክቶ በነፃነት መኖር መብላት መጠጣት አይችልም። ወረቱ ባዶ፣ ሰላም የለው፣ ጤና የለው፣ እንቅልፍ አይወስደው፣ እንደ ተፈተከተከ ነው ቀኑን የሚፈጅና። እሺ እንዳደመጣችሁት ነው። እዚህ ላይ ሁለት ነገሮችን ብቻ ነው ማንሳት መፈልገው፣ ሌላውን ለእናንተ ነው የምሰጠው። ኮፒ ሊንክ እያደረጋችሁ እሺ። እንግዲህ እኛ አባት እንደሰማችሁ የቅዱስ ዮሐንስ ልጆች ብለው ሲጣሩ ሰምተናልና ቅዱስ ዮሐንስ ያሉት ማንን ነው? መጥምቀ መለኮቱን ነው ወይስ ወንጌላዊውን ነው? ማንን ነው ቅዱስ ዮሐንስ ያሉት? ወይስ ራሳቸውን ቅዱስ እያሉ እየጠሩ ነው? የቅዱስ ዮሐንስ ልጆች ብለው ሲጠሩ ማንን እንደሆነ ትንሽ ግራ ስለገባኝ ነው። ምናልባት ራሳቸውን ቅዱስ እያሉ ከሆነ ይህ ቅድስና ማን ሰጥቷቸው እንደሆነ ለማወቅ ስለፈለኩ ነው። ሁለተኛ ደግሞ እንግዲህ ብዙ ነገሮችን ሲሉ ሰምታችኋል። የቤተ ክርስቲያኒቷ ትምህርት ግን እንደዚህ አይነት ትምህርት ያላት አይመስለኝም። ለምሳሌ በማቴዎስ ወንጌል ምዕራፍ 5 ቁጥር 44 እስከ 45 ብታነቡ ከላይ ማንበብ ትችላላችሁ። እንደዚህ ይላል፣ እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠላችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ ተብሎ ተጽፎ እናገኛለን። የሚጠላችሁን፣ የሚያሳድዳችሁን፣ የሚረግማችሁን እናንተ እንደነሱ አድርጉ ሳይሆን መርቋቸው፣ ውደዷቸው፣ ጸልዩላቸው ነው የተባለው። ስለዚህ እኚህ አባት እያነሱት ካለው ሐሳብ ጋር ይህ አይጋጭም ወይ? እንጨምር። ለምሳሌ ሉቃስ 23:34 ላይ ብናይ ምን ይላል? ኢየሱስ ክርስቶስ ምን አለ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው የጸለየው። ያን ሁሉ መከራ ያን ሁሉ ስቃይ ሲያደርሱበት የሚያደርጉትን አያውቁምና ይቅር በላቸው ነው እንጂ እነሱን ለመበቀል ወይም እንደዚህ ይሆናሉ ብሎ ሲዝትባቸው አልተመለከትንም። ቅዱስ እስጢፋኖስን መመልከት እንችላለን። በሐዋርያት ሥራ ላይ በድንጋይ ሲወግሩት እኮ ምንድነው ያለው? የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ስለዚህ የቤተክርስቲያኒቷ ትምህርት ይሄ ሆኖ ሳለ እኛ አባት ያስተላለፉት መልእክት ከምን አንጻር ነው የሚለውን ብትመልሱልኝ ለማለት ነው። በዚህ አይነት ቪዲዮ እንግዲህ በጣም ብዙ ጊዜ ነው የመጣሁት። በኮሜንት ላይም እየገባችሁ መቼም ልጆቻቸው ያው በደንብ እንደምትሰድቡኝ አሁንም ባለሙሉ ተስፋ ነኝ። ስድብ ግን አያጸድቅም። ስድብ ሰውንም አይመልስም። በትህትና የዚህን ጥያቄ የኔም ጥያቄ ስለሆነ በትህትና ብትመልሱልን መልካም ነው ለማለት እወዳለሁ። ምክንያቱም ቅዱስ ዮሐንስ አባ ዮሐንስ ነፍሴን አደራ በሰማይ እየተባለ የሚዘመርላቸው እንደሆነ
ያው ብዙዎቻችን አይተነዋል ማለት ነው። ግን እኔ አሁን በጣም የገረመኝ አንዳንድ ባህታውያን ነን እያሉ ራሳቸውን በሰው ፊት እየገረፉ በሰው ፊት እየተንከባለሉ ምናምን በቃ የሆነ የተለየ አርት የሚያሳዩ ሰዎች አሉ። እና እንደውም አንድ መርጌታ ስጠይቅ ምን አሉኝ መሰላችሁ? አይ እነዚህ ሰዎች እኮ ሰውነታቸው እንዳያማቸው ወይ እንዲከላከልላቸው የሚደገም ድግምት አለ እና እሱን አስደግመው ነው ራሳቸውን የሚደበድቡት ይሉኛል። እና እኚህን አባት ሳያቸው በቤተክርስቲያን በር ላይ ተቆመው አውደ ምሕረት ላይ ተኮነው እንደዚህ አይነት ድርጊት መፈጸም በእውነት እጅግ በጣም ለቤተክርስቲያን አስጊ ነው ብዬ አምናለሁ። ተመልከቱልኝ። እንዴት ያደርጋል ማለት ነው? እኔ በእውነት ይሄንን ሙሉ በሙሉ ነው የምቃወመው። እንዲህ ያለ ተግባር በደንብ አድርጌ ይቃወማለሁ። እናንተም ልትቃወሙ ይገባል። ስለምን ለምን የምትሉኝ ከሆነ ይሄንን አይነት ድርጊት ቅድስት ቤተክርስቲያን በፍጹም 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 አትደግፈውም። እንደውም ውዳሴ ከንቱ ይሆንብናል፣ ውዳሴ ከንቱ ይሆንባችኋል አይደል እንደ የሚባለው። እራሳቸውን በሰው ፊት የሚገርፉ ሰዎች በእውነት እንዲታዘንላቸው አይመስላችሁም? ሁሉም ሰው ከንፈሩን ያለ እንዲመጣ አይመስላችሁም? እንዲህ ሊሆን አይገባም። እንዲህ አይነት ብህትውናም ደግሞ የላትም ቅድስት ቤተክርስቲያን፣ አላስተማረችምም። ስለዚህ እንዲህ ካሉ ሐሰተኛ ነቢያት በእውነት ሐሰተኛ ባህታውያን ልትጠበቁ ይገባል። አይታችኋቸዋል። ከኋላ የተቀመጡት መነኩሴ እንደው በጣም ከብዷቸው እንደዚህ ሁሉ አልኩ። በቃ እስማ ከፊት ለፊት የተቀመጠው ህዝብ ምን እየተማረ ምን እየተነገረው እንደሆነ አላውቅም። እና በተቻላችሁ አቅም እንደዚህ ያሉ ሰዎችን በቤተክርስቲያን የምትጠሩ ሰዎች መቼም ህንፃው እስኪያልቅ ድረስ ነው እንዲህ ነገር የምታደርጉት። ምክንያቱም ከዚህ በፊት ህንፃው ሲያልቅ ይተውኛል ብለዋል እኛ ባህታዊ ስም አይጠራው እና እባካችሁ እንደዚህ አይነት ነገር ባታደርጉ። በቤተክርስቲያን ውስጥ በጣም ብዙ ተንኮሎች ገብተዋል። ለምሳሌ አሁን ይሄ ቄስ ነኝ ብሎ በዚህ ቦታ ላይ ሲያደርግ የነበረው ሲሰራ የነበረው ሰው በቃ ለእኔ አሜዚንግ ነው። እንግዲህ የሚገርም ታሪክ ነው። ይህንን አይቼ ማመን በጣም ነው የከበደኝ። በእውነት 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 ነው የምላችሁ። በቃ ምን አይነት ጊዜ ላይ ነበር የደረስነው ብዬ ይህንን አይቻለሁኝ። ስሙልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሳይገባን ከነጉድፋችን ከነድካማችን እዚህ ቦታ ላይ እመቤቴ አውደ ምሕረት ላይ እንድንቆም የፈቀደልን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ነገር ግን የእናቶች ጅንጉርጉር እንደሚባለው ከቤተ ክርስቲያን ተወልደው የቤተ ክርስቲያን ሆኖ ለቤተ ክርስቲያን ደንታ የሌላቸው ያሉትን ያህል ለቤተ ክርስቲያን ደግሞ ቤተ ክርስቲያን ስላለች ነው ጥበቃው የበዛው። ከፖሊስ ጋጋታ ከወታደር ጋጋታ ሳይሆን ከእግዚአብሔር ምሕረትና ቸርነት ነው። ሰላሙን፣ አንድነቱን፣ ፍቅሩን የሰጠን የዚህ ቤተ ክርስቲያን ልጆች መሆናችን ነው። ከህፃን እሺ፣ ቀጣይ ሌላ ቪዲዮ ላሳያችሁ። ኮሜዲያን አሰፋን አያችሁት? ቄስ ነበረ። ማን ቄስ እንዳረጋቸው ልንገራችሁ። ባህታዊ ገብረ መስቀል ይባላል። እዚህ ቀጨኔ ከፒያሳ ከፍ ብላችሁ ቀጨኔ አካባቢ ላይ መድኃኔዓለም ቤተክርስቲያን ዝቅ ብሎ የኪዳነ ምሕረት ቤተክርስቲያን ግቢያቸው ውስጥ መኖሪያ ቤታቸው ሰርተዋል። ጳጳሶችም ሄደው መርቀውላቸዋል። ብዙሃን በአዲስ አበባ ሀገረ ስብከት ስር ነው የሚተዳደሩት እሳቸው። እዛ ቄስ ነበረ ይሄ ግለሰብ ታስታውሱ ከነበር
እና ቄስ ሆኖ መስቀል ይዞ አውደ ምሕረት ይመራ ነበር። እንደዚህ ከቅርብ ጊዜያት ወዲህ በፖለቲካ አጀንዳ ሆኖ ፈጥሮ አጀንዳ ይናገር ነበር። ታስታውሱ ከነበር እንደው ቪዲዮን ላሰማችሁ ለእናንተ ስል እንደው ልተወ ነበር ላልፎላችሁ ነበር፣ ግን ከራሱ አንደበት ባሰማችሁ ይሻላል ብዬ ነው። አሁን ደግሞ ምን እንዳለ ወደ ጌታ ሆኜ እኔ ኦርቶዶክስ ሆኜ እኮ ለፕሮቴስታንት ስከራከር የኖርኩ ሰው እኮ ኦርቶዶክስ ውስጥ ሆኜ እንዴ በዚህ ይበልጡናል፣ በዚህ ነገር ኳሊቲ ያላቸው በዚህ ጉዳይ ላይ እንደነሱ የተሻለ የለም እነሱ ምናምን ነበር። ዛሬ እኛ ለማለት አብቅቶኛል። ከእንግዲህ በኋላ እነሱ እያልኩ አይደለም ስለ ፕሮቴስታንት የምመሰክረው፣ እኔ ራሴ አባል ስለሆንኩኝ እኛ ክርስቲያኖች እያልኩ ነው፣ እኛ ኢየሱስ ተከታዮች እያልኩ ነው፣ እኛ ጌታ ኢየሱስ አማኞች እያልኩ ነው የምናገረው። እና እውነቴን ነው የምልሽ። ቄስ ኮሜዲያን አሰፋ ተገኝ ፓስተር አሰፋ ተገኝ ተብያለሁ ብሏቸዋል። በቃ እና እዚህ ሀዲያ ምናምን ብላችሁ ላነሳችሁት አጀንዳ ያው ኮሜዲ ስለሆናችሁ ብዬ ነው ልጨምርላችሁ አንድ ምርቃት እችን መዝጊያ ላድርግላችሁ። ስሙት። እውነተኛ ክርስቲያን ኮንክ ፕሮፋይል ላይ ያለው መስቀሉ አለ አይደለ? ነካ አድርገውና መስቀሉን ውሰድ፣ ደስታ በቤት ይግባ። ኮመንት ላይ ትሄድና ምን ትልኛለህ መሰለህ? መስቀል ኃይላችን ነው ብለህ ኮመንት ሰጥልኛለህ። ያራዳ ልጅ ሙስሊም ነህ ወይ? እና ምን ትጠብቃለህ? መስቀሉን አጥፋና አካውንቴን አስልመው እኮ ነው እያልኩ ያለሁት። አስልመው አካውንቴን። ኮመንት ላይ ትገባና ማለት አልሐምዱሊላህ ሙስሊም ላደረከኝ ትልልኛለህ። ያራዳ ልጅ ሚካኤል ኦቨርሬተር ነው የምትል ከሆነ ማለት ነው ኮመንት ላይ ምን ብለህ ጽፍልኛለህ? ስንዜሮ አለው ትሪሊየን ትልልኛለህ። ያራዳ ልጅ ብራ ካልክ በኋላ ኮመንት ላይ ፕላስ ተጭነህ ምን ትላለህ? ሰብ ብለህ ፉል ስቶፕ። እሺ ሰብ እንዳትረሳ። ፎሎ ላደረገኝ ፎሎ አደርጋለሁ፣ ላይክ ላደረገኝ ላይክ አደርጋለሁ፣ ኮመንት ለጻፈልኝ ኮመንት እጥፋለሁ። ሼር እያደረጋችሁ የብሔር ፖለቲካ ማለት ልክ እንደ ኮሜዲያኑ አሁን ቀልደኛ ኮሜዲያን ፖለቲከኛ ኮሜዲያን ፕሮቴስታንት እንደሆነ ልክ የልጅም በሚዲያ ላይ እየወጣው በተደጋጋሚ አንዴ ኦርቶዶክስ ሁኑ፣ አንዴ ሙስሊም ሁኑ፣ አንዴ ፕሮቴስታንት ሁኑ፣ አንዴ ልጅ ሚካኤል ተከተለው ምናምን እያለ ፎሎወር እንደሚሰበስበው አይደለም። ክርስትና ኦርቶዶክሳዊነት በህይወት መኖር ነው፣ በክርስትና መኖር ነው፣ በመከራው መሰቃየት ነው። ልክ እንደ አሰቦት ገዳም በጸሎት እንደሚገደሉ ገዳማውያን አባት መቆም ነው ክርስትና ማለት እንጂ ስለ ጵጵስና መጓጓት አይደለም። የአንድ ምዕመን ድርሻው የጳጳስ ናፍቆት አይደለም ድርሻው፣ በጳጳስ መባረክ ነው ድርሻው። ጳጳስ ልሁን ካለማ አንድ ምዕመን ቤተክርስቲያን ፈርሳለች። የሐዋርያው ስርዓትን ፈርሷል። ቤተክርስቲያን እናፈርስ ያሉ ካህናት ተሰብስበዋል። ኮሜዲያን አሰፋ ኮሜዲ ነበር መጀመሪያ። ከዛን ባህታዊ ገብረ መስቀል ጋር ተጠጋና ደግሞ ቄስ አረጉት። አሁን በቅርቡ ደግሞ ፖለቲከኛ ሆኖ ትግሬ ነኝ ነው እያለ ነበር። የሆነ አማራ ነኝ ትግሬ ነኝ ምናምን ብሎ ኤርትራዊ ነኝ ብሎ ደግሞ ተነሳ። እንዲህ አይነት ነገር እና የዘር ምናምን ነገር ውስጥ ኦሮሞና ምናምን ውስጥ የብሔር ፖለቲካ ውስጥ ገብቶ ብሔር ከብሔር ማጋጨት ጀመረ። ሁሉም ሲጸየፈው መቀበያ አላጣም ብሎ ደግሞ አሁን ፓስተር ነኝ ብሏቸዋል። ተቀበላችሁት አይደለም? ክርስትና በአማርኛ ስለተናገርክ፣ በትግርኛ ስለተናገርክ፣ በኦሮምኛ ስለተናገርክ፣ በሃዲይኛ ስለተናገርክ ጸድቃለህ አልተባልክም። ልክ እንደዛ ልጅ ፎሎ ለመሰብሰቢያና ተከታይ ለማፍሪያ ብላችሁ ካሰባችሁት ረፉ። እኛ ምን ነግራችሁ ረፉ ነው። ብፁዕ አቡነ ሕርያቆስም ይሄንን ጉዳይ መስመር ያዙታል ብለን እንጠብቃለን። ምናልባት እንደው የበቁ የአብነት ተማሪ ሊቃውንቶች ካሏቸው እውነት አብቋቸው ኖረው ከሆነ ካልሆኑ ደግሞ እንዲማሩ ይደረጉ። መቼም ተምረው የአብነት ተማሪ ሆነው ስለ መለስ ዜናዊ ፕሮፓጋንዳ ስለ ውጭው የኢምፔሪያሊስትና ፌዴራሊስት ምናምን እያሉ ምዕራባዊነትና ምናምን እያሉ የሚናገሩ ሊቃውንቶች እንደሚኖሩ ተስፋ አላረግም። እና የሀዲያው ሊቃውንት ተገኝቷል። እሱን ሊቃውንት ግን አጳጵሱልን። ሀገራችን በዚህ ልክ በሃይማኖታችን ላይ የተጫወተችበትና የቀለደችበት ጊዜ አለ ብዬ አላስብም። እሱም ደግሞ ማንና እንዴት ሊሆን እንደቻለ ሁላችንም ልባችን ያውቃል፣ አይናችን አይቷል፣ ጆሮአችንም ሰምቷል አይደለ? ስለዚህ ቤተክርስቲያንን የምንታደጋት አሁን ያለን እዚሁ ያለን ትውልዶች ነን ብዬ አምናለሁኝ።
ቀሪ ትውልድ ወይ ለሚመጣው ትውልድ የምናስረክበው እኛ ነን ብዬ አስባለሁ። እንደዚህ ዘመን እንደዚህ ጊዜ በቅድስት ቤተክርስቲያን ላይ የተሾፈበት ጊዜ የለም አይደል? ከሊቅ እስከ ደቂቅ አቅልለን እንድናያት እሷ በጣም ግዙፍ፣ እሷ በጣም ሀገር የምትሰራ፣ እሷ በጣም ትልቅ፣ እሷ በጣም ቅዱስ ሆና ሳለ ግን በቃ አቅለው ሊያሳዩን እየሞከሩ ነው ያሉት እና ኮሜዲያኑን ቄስ ዱርዬውን ጳጳስ አድርገው አይተናል። እስመላብ ያለውን ሰውዬ መቼም አትረሱትም፣ ታስታውሱታላችሁ ብዬ አስባለሁኝ አይደለ? ሌሎች ቪዲዮዎች አብረው ተያይዘው ተለቀው ስለነበረ ማለት ነው። እና ጳጳሳቶቻችንን እንድንንቅ ቤተክርስቲያናችን ላይ ያለንን ክብር እንድንቀንስ አድርገውብናል እና ሃይማኖታችንን እንጠብቅ ሀገራችንን እንወቅ የሚል የ7 ቴሌቪዥን ላይ የማቀርብላችሁ ፕሮግራሞች አሉና እንደዛ ያሉ አባቶችም ስላሉ ከነሱ ጋር አብረን መቀጠል እንድንችል እግዚአብሔር ይርዳል። ቅድስት ሥላሴ በሴት አንቀጽ የተጠራ የአጋዕዝተ ዓለም ቅድስት ሥላሴ ዛሬ እንግዲህ የካቲት 7 ቀን ነው። በሌላ አጠራር ዓለማውያን ቫላንታይንስ ዴይ ብለው ያከብሩታል አይደለ? በዛሬ ቀን አባታችን ፈጣሪያችን የሆነውን ቅድስት ሥላሴን ብናከብር የተሻለ ውጤት የተሻለ ነገር እናገኛለን። ይህ የመጨረሻ መልእክቴ ነው። ከእግዚአብሔር ቤት ብንሆን ባንርቅ ባንጠፋ መልካም ነው። የኛ ያልሆነውን ስንከተል የኛ የሆነውን እናጣለን የሚል መልእክት ነበረኝ ከዚህ በፊትና ስለዚህ በዛሬ ዕለት በቤተ ክርስቲያን ያሳለፋችሁ ቅድስት ሥላሴ ቤተ ክርስቲያንን የተሳለማችሁ ጸበል የጠጣችሁ የቆረባችሁ ሰዎች መስቀል የተሳለማችሁ ሰዎች በእውነት እግዚአብሔር በዚያ በሰማያዊው ቤቱ ያስባችሁ ለማለት እወዳለሁ። ይህንን እድል ያላገኛችሁ ደግሞ ለሚቀጥሉት ብዙ ረጅም ዓመታቶች ቫላንታይንስ ዴይን ትታችሁት በዕለቱ በቅድስት ሥላሴ በረከት የምታገኙበት ረድኤት የምታገኙበት ወደ ቤተ እግዚአብሔር የምትመለሱበት ስጋው ደግሞ የምትቀበሉበት ጊዜ ይሆንላችሁ ለማለት እወዳለሁ። ተዘጋጃጅተው የቀረቡላችሁ ቪዲዮዎቹ የዛሬዎቹ ይህንን ይመስላሉ። በሌላ መርሃ ግብር ተገናኝተን ዳግም እንማማራለን። እስከዚያው ድረስ ቸሩ እግዚአብሔር አምላካችን ሀገራችንን ኢትዮጵያን ሃይማኖታችንን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው። በስራዬ የት ይሆን መግቢያዬ?